ሰይጣን ፈተናውን ምን እያለው ነው የሚመጣው? እየጨመረ። አገልግሎቱ ሲጨምር ፈተናው ይጨምራል። ከየት ነው ፈተናው የሚመጣው? ከውስጥም ከውጭ። ውስጣችንም ይፈተናል፣ ከውጭም እንፈተናል። አንዳንድ ሰው አሁን አገልግሎት ላይ ገባና ቤተክርስቲያን ትንሽ የሆነ አስተዋጽኦ ለማድረግ በቅን ልቦና ተነሳስቶ ሲሰራ አንድ የሆነ ሰው መጥቶ የሆነ ንግግር ተናግሮ ሞራሉን ሲሰብረው እኔ ይሄንን አልጠበቅኩም ነበረ፣ እኔ አርፌ ባስቀድስስ ይላል። እንዲህ እንድትሉ ነው ሰይጣን የሚፈትነው። ጥለህ ብትሄድስ? አገልግሎት ማለት እስከ መስቀል፣ እስከ መሰቀል፣ እስከ መሞት እና ፈተና ብዙ አለው። ውስጣዊ ፈተናዎቹን ልንገራቸው። የመጀመሪያ ከንቱ ውዳሴ ነው። እንደዚህ ትልቅ ነገርም ስትሰሩ ሌላም የሆነ ነገር ስታሳኩ ወይ ህንፃ ቤተክርስቲያን አዲስ ስትገዙ ወይ የሆነ አይነት አቺቭመንት ሲመጣ ፈተናው ከንቱ ውዳሴ ነው። ከንቱ ውዳሴ በሰሚው ልብ ውስጥ ነው ይላሉ አባቶች። ሰው እስኪያመሰግንንም አንጠብቅም፣ እንታባያለን እና ውስጣችን እንዲያርግ ያለው የማለት ስሜት ይፈታታል። ግን ጌታ ምንድን ያለው ለሐዋርያቱ? እናንተ ደግሞ የታዘዛችሁትን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን፣ ልናደርግ የሚገባንን አድርገናል በሉ። እስኪ በሉ የማንጠቅም። አይ ላቆመው ነው እኔ። እሺ በሏ። ባሪያዎች ነን፣ ልናደርግ የሚገባንን አድርገናል በሏ። አሁን እኛ ምንድነን? ምንድናችሁ? ምን አይነት? እኔ አይደለሁም፣ ይቅርታ አድርጉ። እኔ አይደለሁም። ጥቅሱን በደንብ ይዩት። እናንተ ደግሞ የታዘዛችሁትን ሁሉ አድርጋችኋል። የታዘዛችሁትን ሁሉ። ስለዚህ የማንጠቅም ባሪያዎች ነን ለማለት ራሱ። አንድ ፈረንጅ መጣና ስልጠና ላይ ኢትዮጵያ ለምን ድሃ መሆን አልቻለችም አላ። እስቲ ንገሩኝ፣ ኢትዮጵያ ለምን ድሃ መሆን አልቻለች? ድሃ አይደለንም። በነገራችን ድሃ አይደለም፣ የድሃ ድሃ ነን። ኢትዮጵያ ድሃ ለመሆን ትንሽ ሀብታም መሆን አለባት። ስለዚህ ድሃ መሆን ራሱ። ስለዚህ የማንጠቅም ባሪያዎች ነን ለማለት ራሱ አንችልም። ምክንያቱም ልናደርግ የሚገባንን ምን አላደረግም። ፈተናዎቻችን ውስጣዊ ነው። ሰው በሰራው ስራ ዝም ብሎ ከንቱ ውዳሴ የሚሰበስብ ከሆነ ልክ ደሞዝ ሳይደርስ ብድር የሚበደር ሰው ታውቃላችሁ? ከገሌ 500 ብር ከገሌ 300 ብር የደሞዝ ቀን ደሞዝ ከፋይ ነው እሱ። በከንቱ ውዳሴ ከሰበሰብ ነው ዋጋችን በምድር ይቀራል፣ በሰማይ ዋጋ የለንም። እንዲህ ከመባል ይሰወራል። ፈተናዎቻችን ብዙ ናቸው። ቤተክርስቲያንና ለማወቅ ይሄን ሰዓት ላለመፍጀት ልለፈው። እድሎቻችንን እናመክናለን። በቤተክርስቲያን አገልግሎት ጌታ ምን አለ? ዛሬ በተነበበው ወንጌል ላይ ቀን ሳለ የላከኝን ስራ ላደርግ ይገባኛል፣ ማንም ሊሰራባት የማይችል ሌሊት ትመጣለች። አሁን በቤተክርስቲያናችን ባለው ችግር መጥፎ ነገሮች አሉ፣ ግን ደግሞ ጥሩ እድሎች አሉ። ምን አላቅም፣ እንዲህ ነው ብዬ አላጠናሁት፣ ግን በመጥፎ ጊዜ ጥሩ እድሎች አሉ። ለምሳሌ የመጀመሪያዋ ቤተክርስቲያን ስደት ሲደርስባት፣ መከራ ሲወርድባት፣ ቀዳሜ ሰማይ ቅዱስ እስጢፋኖስ በድንጋይ ተወግሮ ሞተ። ክርስቲያኖች ምን አሉ? በየቦታው ሲበተኑ በሄዱበት ቦታ ምን አረጉ? ወንጌል አስተማሩ። አይ እሱ ሞቶማ ስብከት የለም ማለት። ፊልጶስ ሄዶ ጃንደረባውን ሰበከ። ሌሎች ሄደው ሰማርያ አስተማሩ። መጥፎውን ጊዜ ለጥሩ ነገር ነው አባቶቻችን የተጠቀሙበት። አሁን ያለን እድል ምንድን ነው? ሲያትል ያላችሁ ሰዎች፣ ሰሜን አሜሪካ ያላችሁ ሰዎች ምንድን ነው እዚህ ሀገር ላይ ቤተ ክርስቲያን ወገቧን አስራ ብትሰራ ልትሰራው የምትችለው ይህ አገር የሰጣችሁ እድል ምንድን ነው? ምናልባትም እኮ ካህናት፣ አገልጋዮች በትክክል የቤተ ክርስቲያን አገልግሎት ቢሰራ ኖሮ ሌላ ስራ ለመስራት አይገደዱም ነበረ። ቤተ ክርስቲያን ስራዋ በዝቶ አንተንማ በምንም ታምር ሌላ ስራ አላሰራህም ማለት መቻል ነበረባት። እድሎቻችንን ግን እናመክናል። የተገኘውን እድል መጠቀም፣ ቁጭ ብሎ ማጥናት፣ እንዴት ብንሄድ ይሻለናል ማለት እኛ አይደለንም አጀንዳ ራሱ የምናወጣው፣ ሌላው ነው አጀንዳ ሴት የሚያደርገን። ስንሰደብ ሰሞኑን ስለዛ ስድብ ስናወራን ከርማል። ስንገደል ሰሞኑን ተገደልን እንላለን። እኛ ራሳችን ለራሳችን አቅደን የምንሰራው መቼ ነው? ይህ የቤተክርስቲያን በጣም ውስጣዊ ፈተናችን። ውጫዊ ፈተናዎች ብዙዎች አሉ። ስራ የሞላበት ትልቅ በር ተከፍቶልኛል፣ ተቃዋሚዎች ብዙ ናቸው። ምንም ስራ ስንሰራ በቤተክርስቲያን አገልግሎት ብዙ ፈተና አለ። ሐሜት፣ ስድብ፣ ንቀት፣ ዱላ፣ መጨረሻ ሰይፍ አለ። ተሰደብኩ ብለህ ሲገርም ሰይፍ ሁሉ አለ። ሐዋርያት ሁሉም ሰማዕታት ሆነው ነው ያረፉት። ከሐዋርያት መካከል አንድ በሰላም የሞተ ምስክር ወረቀት የተሰጠው ሐዋርያ አለ
እስካሁን ላገለገልከው አገልግሎት የተባለ እኔ እንኳን አስተምሬ ሶር ቃለ ሕይወት ያሰማልን ትላለህ። ሐዋርያት ቃለ ሕይወት ያሰማልን ያላቸው ከመቼው አስተምረው ጨርሰው ጥርሳቸውን አርግፈነው ነው። ከመቼው ገርፈናቸው ነው። እና የሚገርመው ግን ለአንድ ሰዓት እንኳን ያህል አገልግሎት አላቆሙም። ቅዱስ ጳውሎስ ምን አለ ገላትያ 2 ላይ የወንጌል እውነት በእናንተ ዘንድ ጸንቶ እንዲኖር ለአንድ ሰዓት እንኳን ለቀን አልተገዛም። ለአንድ ሰዓት አገልግሎት አላቋረጡ። እንዴት ነው የሞቱት? ተመልከቷቸው። ጴጥሮስ ተዘቅዝቆ ተሰቅሎ፣ ግማሹ ቆዳው እየተገፈፈ ቆዳው ላይ ጨው እየተነሰነሰ ቁስሉ ላይ በእሳት አልጋ ላይ ያስተኛቸው። ሁሉም ሐዋርያት ሰማዕትነትን ተቀብለው ነው ያሉት። በረከታቸው ይደርብን። ስለዚህ አገልግሎት በጣም ብዙ መከራዎች አሉት። ይህንን ካልን የመጨረሻ ዛሬ ተናግሬ የምወርደው እንደው ከሌሎች አብያተ ክርስቲያናት ምን እንማራለን የሚለውን አሳልፍ ይውታችን። ከሌሎች አብያተ ክርስቲያናት ልምድ ምንድነው የምንማረው? ቅዱስ ጳውሎስ አንድ የተናገረው ነገር አለ። እንግዲህ ውስጣዊ ፈተናዎቻችንን በመግባባት ልንፈታው እንችላለን። መቼስ አንድ ሆኖ ማገልገል በጣም ከባድ ነው። እኛ ከሌሎች ከመናፍቃን ከአህዛብ እግዚአብሔር የለም ከሚሉ ሰዎች ጋር አይደለም ትግላችን። የኛ ቤተክርስቲያን የአገልግሎት ጊዜ የሚባክነው እርስ በርስ በምንጣላው ጸብ ነው። የእርስ በርስ ጦርነት ላይ ነው። መጋደላችን ከስጋና ከደም ጋር አይደለም ማለት አንችልም። እኛ ከስጋና ከደም ጋር ነው የምንጋደለው፣ እሱም ከገዛ አጠገባችን ካለው ከወንድም ከእህታችን እና በትንሹ እንኳን አንድ ደብር ላይ ያገለገለ አንድ ሰው በንግግር እንኳን መስማማት ይቸገራል። ፍቅር ከማጣት ማለት እንደው ለቤተ ክርስቲያን ብዬ ነው ብለው ሰዎች ሲጣሉ የሚውሉ አሉ። የሰው ልብ የሚያቆስል ነገር ተናግረው እኔ ለአገልግሎቱ ነው የሚሉ ሰዎች አሉ። እግዚአብሔር ልቡናቸውን ይመልሰው። እኔ አንድ ቀላል ነገር ልጠይቃችሁ። አንድ ሰው መጥቶ የኔ ውሻ ከሚላችሁና አንተ ውሻ ከሚላችሁ የቱ ይሻላል? ምንድነው ልዩነቱ? ሁለቱም ውሻ ነው። የኔ ውሻ ሲሆን ምንድነው? ፍቅር ነው አይደለ? አንተ ውሻ ስድብ ነው፣ ግን ውሻ ነው ሁለቱ። አንድ ንግግር እውነት ለመናገር ከፍቅር ጋር ከሆነ ስድብ እንኳን ፍቅር ከሆነ ካለበት መዋደድ ካለበት አለዝበ እንድንሰማ አያደርግም? ያደርጋል። እኛ ስለምንጨካከል ለመተራረም እንኳን አንዱ ሌላውን ለማገዝ እንኳን ፈቃደኛ ስላልሆንን እንጂ ብዙ ስራዎች ወደ ኋላ የሚጎተቱት በዛ መንገድ ነው። ቅዱስ ጳውሎስ ከሌሎች አብያተ ክርስቲያናት ያነሳችሁበት ምክንያት ምንድነው ያለውን እንደው ከጎረቤት መማር ጥሩ ስለሆነ እንደው ከአህት አብያተ ክርስቲያናት የግብጽ ቤተክርስቲያን አሁን እዚህም መጥቼ ሰምቼዋለሁ። ልጆቼ ወደ ግብጽ ቤተክርስቲያን ነው መሄድ የሚፈልጉት የሚሉ ወላጆች አሉ። እንደው ከጎረቤቶቻችን ከግብጽ ቤተክርስቲያን ምን እንማራለን? 4 ነገሮች ነግሬያችሁ አበቃለሁ። ከአህት አብያተ ክርስቲያናት ምን እንማራለን? ግብጾች እኛ እንኳን ልጆቻችን ወደዛ እስኪሄዱ ድረስ እንዲሳካላቸው ያደረገው የአገልግሎት አስተሳሰብ ምንድን ነው? የመጀመሪያው በወጣቶችና ሕፃናት እጅ ቤተክርስቲያንን የማከም ሥራ ነው። በአጭሩ ግን ስንገልጸው የቤተክርስቲያንን ችግሯን በማውራት ፈንታ መፍትሄ መሆን ነው። ቤተክርስቲያን ችግሯን የሚያወራ ሰው እጥረት የለባትም። በነገራችን ላይ ሚዲያውን የሞላ ነው የቤተክርስቲያንን ችግር የምንተነትን ሰዎች። መፍትሄው ላይ ሲመጣ ግን ቁጥራችን ያንሳል። የግብጽ ቤተክርስቲያን የዛሬ 50 ዓመት 60 ዓመት በጣም ብዙ መጥፎ ነገሮች በአስተዳደር የተበላሸ መሆን፣ በጣም ብዙ ሰው ከግብጽ ቤተክርስቲያን ክዶ እየወጣ ነበር። ብዙ ፈተና ነበረባት። ይህን ፈተና እንዴት ተወጣችሁ? እዚህ ላይ ስዕሉን የምታዩት ቅዱስ ሐቢብ ጊዮርጊስ የሚባል አባት ምንድነው የሰራው ስራ? ብፁዕ ቅዱስ አቡነ ሽኖዳ እንደዚህ ሲሉ ተርከውታል። በዚያን ጊዜ የነበረው አገልግሎት ብዛት ያለባቸው ችግሮች ነበሩበት። ሰባኪያንና የተማሩ ካህናት አልነበሩ። በመሆኑም በቤተ ክርስቲያን ድካም ሌሎች የሃይማኖት ድርጅቶች ያድጉ ነበር አሉ። በማን ድካም? እውነት ለመናገር አሁን መናፍቃን የሚበዙት በእኛ ድካም እንጂ በእነሱ ጥንካሬ አይደለም። በዚህ ጊዜ መለያየትና ውስጣዊ ጠብ ተስፋፋ ቤተ ክርስቲያን ውስጥ። ጥቂት ሰዎች ስድብን፣ ነቀፌታን፣ ማጎሳቆልን በይፋ ይጠቀሙ ነበር። ለቤተ ክርስቲያን ብለው የሚሳደቡ ሰዎች ነበሩ። እኛ በዘመናችን እንደምናደርገው ማለት ለቤተ ክርስቲያን ብዬ ልሳደብ ይችላል። ማንን? ጳጳሳቱን ሊሆን ይችላል፣ አገልጋዩን ሊሆን ይችላል፣ ምዕመኑን ሊሆን ይችላል።
ነበሩ ግብፅ ውስጥ እንደዚህ አይነት ሰዎች። ጥቂት ሰዎች ስድብን፣ ነቀፌታን ሲጠቀሙ አሉ። ሌሎች ደግሞ በፍርድ ቤት ለሕግ ጉዳዮች ከፍተኛ ገንዘብ በማባከን ቤተ ክርስቲያንን ይዋጓት ነበር። ይሄ መቼስ ውጭ ሀገር ላላችሁ ሰዎች አዲስ ነገር አይደለም። አብያተ ክርስቲያናት ተካሰው ፍርድ ቤት ስንት ገንዘብ አፍሰዋል። እንደማንዋደድ ሲያውቁ ደግሞ ጠበቆቹ አድቫንቴጅ ይወስዳሉ። ነገሩን እያጋጋሉ ረጅም ዓመት ያደርጉታል፣ እነሱም ይኖሩበታል። ይቅርታ ጠበቆች እዚህ ካላችሁ፣ ግን እውነታው ይሄ ነው። በተለይ ባዕድ ከሆኑ ቤተ ክርስቲያንን የማይወዷት ወይም ሃይማኖቱን የማይከተሉ ከሆኑ የእኛን ጸብ ይጠቀማሉ። ትልቁ ውርደት ግን ክርስቲያኖች ተካሰው መጡ የሚለው። ብፁዕ አቡነ ጎርጎርዮስ አንድ ልጅ ሰርቆ ተያዘና ለፖሊስ እንስጠው ወይ ሲሏቸው ኦርቶዶክሶች ተካሰው መጡ ይሉናል ብለዋል ይባላል። ስለዚህ ምንም አልተጠቀመችም ቤተክርስቲያን ከስድብ፣ ከትችት፣ ከማጎሳቆል፣ ከፍርድ ቤት፣ ከለቅሶ ምንም አልተጠቀመችም አሉ አቡነ ሽኖዳ። ታዲያ ለውጥ እንዴት ሊመጣ ቻለ? ለውጥ የመጣው በ20ኛው መቶ ክፍለ ዘመን የአገልግሎት መሪ በነበረው በቅዱስ ሀቢብ ጊዮርጊስ ሥራ አማካኝነት ነው። እርሱ በዘመኑ በነበሩት ስህተቶች ውስጥ ራሱን ሳያስገባ ሥራ ጀመረ። 2 የመሰረት ድንጋዮችን ጣለ፣ ለሰንበት ትምህርት ቤትና ለመንፈሳዊ ኮሌጅ። መንፈሳዊ ኮሌጅ የቤተሰቡን ቤት ለኮሌጅ አውርሶ ኮሌጅ አደረገው። ሰንበት ትምህርት ቤት አቋቋመ። ከዚህ በኋላ በርካታ በየአብያተ ክርስቲያናቱ፣ በየሰንበት ትምህርት ቤቱ፣ በየመንደሩ መስበክ የጀመሩ አገልጋዮች መታየት ጀመሩ። እርሱም ሕዝብ ፈቃድህን በመፈጸም በበረከት እልፍ አእላፋት ይሁኑ እያለ ይዘምር ነበር። እርሱ በጉድለቶች ላይ ነቀፌታን አልሰነዘረም። ቤተ ክርስቲያን የሚጎድሏትን ነገሮች ለማቅረብ ሥራ ሠራ እንጂ። ቤተ ክርስቲያን ሰባኪያን ይጎድሏን ነበረ። አብዛኞቹ ካህናት የቅዳሴና የሥርዓት መጻሕፍት ብቻ የሚያነቡ ስለነበሩ የመስበክ ችሎታ አልነበራቸውም። ሀቢብ ጊዮርጊስ ግን ይህንን ዓለም በቤተ ክርስቲያን እንባ አልሞላውም። ይህንን ዓለም በሉ እስኪ፣ በቤተ ክርስቲያን እንባ ወጥተን ብናላዝን መሳቂያ ነው እንጂ የምንሆነው ማንም አያዝንም። ዓለምን በቤተ ክርስቲያን እንባ አልሞላውም። መስራት የሚችለውን የሰራው ማለት ነው። እና እስከ 84 ቅርንጫፎች እስኪቋቋም ድረስ ሰንበት ትምህርት ቤቶችን፣ ማህበራትን ማቋቋም ችሏል ማለት ነው ሀቢብ ጊዮርጊስ። ሀቢብ ጊዮርጊስ ሕፃናትና ወጣቶች የሚያስተምራቸው ማጣታቸውን ሲመለከት ከዚያ ተነስቶ ቤተ ክርስቲያንን ለመተቸት ወይም ለመውቀስ አልወደደም። በሁሉ ስፍራ ለመስፋፋት የቻሉትን ሰንበት ትምህርት ቤቶችን አቋቋመ። ከዚህም ሌላ ለቤተ ክርስቲያን ትምህርት ቤቶችና መጽሐፍትን አዘጋጅቷል። ለምንድን ነው እኛ ይሄ ሁሉ ኮሚዩኒቲ ያለ የኦርቶዶክሳውያን ትምህርት ቤት የማይኖረ? ህንዶቹ ባህላቸውን ጠብቆ ልጆቻቸው የሚያድጉበት ትምህርት ቤት አላቸው የላቸው? እስራኤሎቹ አላቸው፣ አረቦቹ አላቸው፣ ቁርአን የሚያስቀሩበት ትምህርት ቤት አላቸው። እኛ ለምንድን ነው የሌለን? መቼ ነው የገባንበት ሀገር ላይ ዘይትና ውሃ ሆነን የምንኖረው? ይህንን ማድረግ ችለዋል። በአንዳንድ ጉባኤ የፕሮቴስታንት መዝሙር ቦታ እየያዘ ሲመጣ በቤተ ክርስቲያን ዜማ የተቃኙ መዝሙራትን ያዘጋጅ ነበር። የእርሱ አገልግሎት በሁሉም መስክ የተስፋፋ ነበር። በሀቢብ ጊዮርጊስ የተመራው የማነቃቃት ሥራ ታላቅ ትምህርት ሰጥቶን አልፏል ብለዋል አቡነ ሽኖዳ። የሚገርማችሁ ሀቢብ ጊዮርጊስ ማታ ማታ ያስተምራቸው የነበሩ ወጣት ተማሪዎች ውስጥ 8ቱ ጳጳሳት ሆነዋል። መንኩሰው አንዱ አቡነ ሽኖዳ ናቸው። በረከቱን ያሳድርብን። ከነሱ ከምንማረው ውስጥ የመጨረሻ ይሄን ብቻ ተናግሬ ልውረድ። የቋንቋ አገልግሎት። ይህንን ብቻ ለምንድን ነው መናገር የፈለግኩት? ያለነበት ሀገር ሰሜን አሜሪካ ስለሆነ ነው። ባጭሩ የቋንቋ አገልግሎት ላይ ገና ዳዴ እያልንበት ያለበት ሁኔታ ነው ያለው። የግብፅ ቤተ ክርስቲያን ደረጃዋን ለማየት እነዚህ 3 አባቶች ጥሩ ምሳሌ ናቸው። መጀመሪያ ላይ ያሉት ባለፈው ወር አርፈዋል። በረከታቸው ይደርብን። እንጦንስ ማርቆስ ይባላሉ። የግብፅ ቤተ ክርስቲያን የአፍሪካ ጉዳዮች ሊቀ ጳጳስ ናቸው። እኛ አባት ወጣት እያሉ ከግብፅ ሜዲካል ስኩል ተምረው ሲጨርሱ ዶክተር ሲሆኑ አዲስ አበባ ተመድበው መጡ። ከዛ ኢትዮጵያ መጥተው አፄ ኃይለ ሥላሴ አስመራ ሆስፒታል ውስጥ እንዲሰሩ መደቧቸው። 5 ዓመት አስመራ ቆይተዋል። የመጀመሪያውን ዓመት ትግርኛ ተምረው በትግርኛ ሰብከው ወጣቶችን አሰልጥነው 5 ዓመት ሲያገለግሉ ቆዩ። ከዛ ወደ ደብረ ብርሃን ሆስፒታል ተቀየሩ። ደብረ ብርሃን የሚወራው ምንድን ነው? አማርኛ ችለው
በአማርኛ 4 ዓመት አገለገሉ። አፄ ኃይለ ሥላሴ ሲወድቁ ደርግ ሲመጣ ወደ ግብፅ ተመለሱ። ግብፅ ተመልሰው መነኮሱ። መንኩሰው ኬንያ ሄዱ። ለ2 ዓመት ስዋሂሊ የሚባል ቋንቋ አጠኑ። 34 የአፍሪካ ሀገር ዞረው አስተምረው አብያተ ክርስቲያናት አቋቋሙ። ለሀገሩ ተወላጅ ማለት 34። እኔ ያገኘኋቸው የዛሬ 7-8 ዓመት ነው። ሳገኛቸው ደቡብ አፍሪካ ነው ያገኘኋቸው። 3 ቋንቋ ይችላሉ። ጦሳ፣ ዙሉና ጿኔ የሚባሉና አፍሪካንስ 4ኛ ቋንቋ የዛን ሀገር ቋንቋ ፍሉዌንትሊ ይችላል። ምን እንዳሉ ታውቃላችሁ? ኢትዮጵያውያን በጣም ዕዳ አለባችሁ። እኔ ቆዳዬ ጥቁር ቢሆን ኖሮ አፍሪካ ውስጥ ኦርቶዶክስ ያልሆነ ሰው አይኖርም ነበር። ይህን ስራ መስራት ያለባት ማን ነበረች? ኢትዮጵያ ነበረች። እና በቅርቡ አርፈዋል። በረከታቸው ይደርብን። እኛ ገና ስለ 1-2 ቋንቋ እየተጨቃጨቅን ያለ ነው። አገር ውስጥ 1-2 ቋንቋ እንኳን ገና የዘር ጉዳይ የዘረኝነት ምናምን እየተባለ ያጨቃጭቃል። ይህንን ሁሉ አፍሪካ ሀገር ማዳን ችለዋል። 2ቱ ጳጳሳት ግን ያነሳዋቸው ለምንድን ነው? እዚህ ሀገር የምታገለግሉ አባቶቻችን፣ ወንድሞቻችን፣ ምእመናን በተለይ ዲሲሽን ሜከር ሲሆናችሁ የዛሬ 5 እና 10 ዓመት አሁን ያሉ ልጆቻችሁ ያድጋሉ። ምን እንዲሆኑ ነው ያሰባችሁላቸው? ምንድነው የታቀደው? አሁን ከኛ በላይ እንግሊዘኛ እንደ ሀገሬው ተወላጅ መናገር የሚችሉ ልጆች አሉን። የቋንቋ አገልግሎት ቅድም ወንድማችን ሌት ወርቅ አድርጎ እንዳስተማረ አይታችኋል። የአክሰንት ችግር የለባቸው፣ የቋንቋ መረዳት ችግር የለባቸው፣ አገሩን የማወቅ ችግር የለባቸው። እነዚህ ልጆች የዛሬ 10 ዓመት ምንድነው የሚሆኑት? ስንቶቹ ቄስ ይሆናሉ? ስንቶቹ መንኩሰው ጳጳስ ይሆናሉ? ምንድነው ያቀድነው? አሁን እኛ የምናስበው እኛን ማዕከል ያደረገውን አገልግሎት ነው። ግን ወደድንም ጠላንም እኛ በእድሜ እየገፋን እያረጀን ስንመጣ የሚቀሩት እነሱ ናቸው። አሁን ስራ ካልሰራንባቸው ዛሬ የገዛናቸውን አብያተ ክርስቲያናት አሟረት ካትበሉኝ ሸጠው ይካፈሉታል። ወላጆቼን የገዙ ብለው ሸጠው ይካፈሉታል። ይሄ እንዳይሆን ግን አሁን ነው መስራት ያለብን። ለምሳሌ አንድ ቤተ ክርስቲያን ልጆች አምፀው እስኪወጡ መጠበቅ የለበትም። ሃና ለቢኖረው እዛው ቤተ ክርስቲያን ውስጥ የእንግሊዘኛ አገልግሎት፣ የአማርኛ አገልግሎት ቢኖር እንደ ዲያቆን አቤል አይነቶቹን ልጆች አንተን ቤተ ክርስቲያን ለዚህ ትፈልግሃለች፣ ይሄንን ትምህርት ሄደ ተማር፣ አገር ቤት ሄደ መንፈሳዊውን ትምህርት ሳይኮሎጂውን ለዚህ ጉዳይ 10 ልጆች እንኳን መርጠን እዚህ ሀገር ያሉ ልጆችን ችግር ራሳቸው እንዲያጠኑ አድርገን እኛ አሁን አውቅልሃለሁ ነው ትልቁ ችግራችን። እኛ ነን አዋቂ ምን መስል ራሳቸው ስለ ራሳቸው ችግር ያውቃሉ። የዚህን ሀገር አስጠንተን ግድ የለም ልጆቻችንንም ካላመናቸው ያለነው አሜሪካ ነው። ገለልተኛ ተቋማት አሉ። ይቺ ቤተ ክርስቲያን በ10 ዓመት ውስጥ ሰስቴነብል የሆነ ስራ እንድትሰራ ምን ማድረግ አለባት የሚለውን አጥናና ስጠኝ ብላ አውትሶርስ ብታረግ ሰርቶ ፕሮፖዛል የሚሰጡ ተቋማት አሉ። ስለዚህ ከ5 ዓመት በኋላ ከ10 ዓመት በኋላ ምንድነው ለማድረግ ያቀድ ነው? ይሄ አሁን ያለውን ቤተ ክርስቲያን ሰፋ አድርጎ መስራት፣ ይሄ ያለውን ምዕመን የበለጠ ማድረግ፣ እሱ ለእኛ ነው የሚጠቅመው። ለልጆቻችን የሚጠቅመው ግን ልጆቻችን ላይ የምንሰራው ስራ ነው። የሰማነውን በልቡናችን ያሳድረን።